ጤና ስለተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 27 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት ርዕሰ ዜናውን እናስቀድማለን። ለፋኖ ከበባ የገባው አገዛዙ ጦር መውጫ ማጣት፣ የወልቃይቱ ውጊያ፣ የቀጠለው የፋኖ ኮማንዶ ምርቃት፣ ጻድቃኔና አደጋው፣ የኦሮሚያው ግድያና የኮሚሽነሩ ጣልቃ ገብነት፣ የስሙላው ኮሚሽንና የፓርቲው ተቃውሞ ጥሪ፣ አዲሶቹ የፖለቲካ እስረኞች፣ ኢትዮጵያው ጦርነትና ድንበር ዘለሉ ጣልቃ ገብነት የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ፋኖን አፍናለሁ በሚል ይፋት አውራጃ የገባው የጠላት ኃይል ተከቦ እየተቀጠቀጠ መሆኑን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር ወደ ሸዋ ይፋት አውራጃ ለከበባ የገባው የጠላት ኃይል በፋኖ ወታደራዊ ጥበብና ብልሃት በከበባ እየተመታ ይገኛል ሲል ዛሬ ሐምሌ 27 ቀን 2018 ይፋ ባደረገው መረጃ ገልጿል። የአገዛዙን ጥምር ጦር በወታደራዊ ጥበብ የመሐመድ ቢሆነኝ ኮር በተለያዩ አቅጣጫዎች የወሰደ ባለው እርምጃ መውጫ መግቢያ ያሳጣው መሆኑን የጠቀሰው መረጃ በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ቀወትና ቆሎሚያ አካባቢዎች የገባው የጠላት ኃይል በአርበኞቹ ደጃዝማች ተሰማ እርገጤ ክፍለ ጦር ከገጠመው ጽኑ ምት የተነሳ ማምለጫ አጥቶ ወደ ሸዋሮቢት ለማፈግፈግ መገደዱን ገልጿል። ከገባበት ለመውጣት የተቸገረው ጠላት በቀወት በኩርቡሪና በዋጮ አካባቢዎች በሚገኙ 3 ሰላማዊ አርሶ አደሮች ላይ አሰቃቂ ግድያ መፈጸሙን የጠቀሰው መረጃ በሌላ ግንባርም ከመዘዞ አይበር ቀበሌ እስከ መሶቢት ተራራ ድረስ ባለው መሬት በአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር አስቻለው ደሴ ክፍለ ጦር ከበባ ውስጥ የወደቀው የጠላት ጦር ውድቀቱን በመስጋት ከሸዋሮቢት ተጨማሪ ኃይል ለማስገባት ቢሞክርም እንዳልተሳካለት ይኸው መረጃ ገልጿል። በሸዋሮቢት ቆቦና ውስቴምቧይ በሚገኙ በአርበኛ ታደለ ወርቁ ብርጌድ የአርበኞች ፋኖ ጦር በደፈጣ ከበባ ውስጥ ለወደቀው ኃይል እርዳታ ሰጣለሁ ብሎ በተንቀሳቀሰው ላይ በወሰዱት እርምጃ ጠላት ሰብአዊና ቁሳዊ ኪሳራ ማስተናገዱን ይኸው መረጃ ገልጿል። በተመሳሳይ አስቻለው ደሴ ክፍለ ጦር ባካሄደው የተቀናጀ ወታደራዊ ስልት የጠላትን ጦር ሙሉ በሙሉ መውጫና መግቢያ በማሳጣት በሰዓቱ ወድመት ውስጥ እንዲወድቅ ማድረጉን የጠቀሰው መረጃ በዚህም ጠላት ጦር በአርበኞቹ የደፈጣ ጥቃት ሰብአዊና ቁሳዊ ኪሳራ ማስተናገዱን ፋኖን አፍናለሁ ብሎ በቀላሉ መግባት እንጂ መውጣት እንደማይቻል በተግባር እያሳዩት መሆኑን የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ሐምሌ 27 ቀን 2018 ባወጣው በዚሁ መረጃ ገልጾ ውጊያው መቀጠሉን አስታውቋል። ይህ በእንዲህ እንዳለ ፋኖ ከወታደራዊ እንቅስቃሴ ጎን ለጎን በተለያዩ ግንባሮች ህዝባዊ መድረኮችንም አጠናክሮ መቀጠሉን የሚጠቅስ መረጃ ወጥቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ 303ኛ አሳምነው ኮር ከሚያስተዳድራቸው ወረዳዎች መካከል አንዱ የሆነው የሰሜን ወሎ አስተዳደር ዞን ላስታ ወረዳ ህዝብን የሚያገለግሉ የጊዜያዊ ሲቪል መዋቅር የ2018 ዓመታዊ የሥራ አፈጻጸም ግምገማ ማካሄዱን አስታውቋል። በተደረገው ግምገማ ከወረዳው ሥራ አስፈጻሚዎች እስከ ቀጠና አስተባባሪዎችና ቀበሌ ምድብተኞች ድረስ የተገመገሙ ሲሆን በመድረኩም ጠንካራ አፈጻጸሞች እንዲቀጥሉ፣ ክፍተቶች እንዲቀረፉና ለቀጣይ ተስተካክለው እንዲሄዱ አቅጣጫ የተቀመጠ ሲሆን ከሐምሌ 5 ቀን እስከ ዛሬ ሐምሌ 27 ቀን 2018 ለተከታታይ 3 ቀናት የተካሄደው ግምገማ የኮሩ አደረጃጀት ዘርፍ ኃላፊን ጨምሮ ከፍተኛ አመራሮች የመሩትና የታዘቡት ሲሆን የተጓደሉ አመራሮችን በመተካትና መዋቅራዊ አደረጃጀት ሪፎርም በመስራት የቀጣይ ስራ ዝርዝር ተልኮና አቅጣጫ በማስቀመጥ ግምገማው መጠናቀቁን አስታውቋል። ከዛሬ ሐምሌ 27 ቀን 2018 ጀምሮ ወረዳውን የሚመሩ የሲቪል አስተዳደር መዋቅርም ዋና አስተዳዳሪው አርበኛ 10 አለቃ ነጋ ፈንቴ፣ ምክትል አስተዳዳሪው አርበኛ ቀሲስ አማኘ ጣፈጠን ጨምሮ ለተለያዩ ኃላፊነት ቦታዎች ለጊዜ አስተዳደሩ አርበኞች መሰየማቸውን አስታውቋል። ይህ በእንዲህ እንዳለ በሰሜን ወሎ ዞን መቄት ወረዳም ደብረዘቢጥ ክላስተር ምኒልክ ዕዝ የህዝብ ንቅናቄ መድረክ ማድረጉን ዛሬ ባወጣው ተጨማሪ መረጃ ገልጿል። በዚህ መድረክ ላይ ከማህበረሰቡ ጋር ሰፊ የውይይት መድረክ የተደረገ ሲሆን ህዝቡም በመቄትና አካባቢው ካሉ የፋኖ ኃይሎች ጋር የተጀመረው ትስስርና አንድነት ተጠናክሮ መቀጠል እንዳለበት አዎንታዊና ጠንካራ ምክረ ሀሳቦች የሰጠ ሲሆን ፋኖ የአማራ ህዝብ ስርዓት ወለድ በሆነ መንገድ የገጠመውን ሁለንተናዊ የህልውና አደጋ ለመቀልበስ የሚያደርገውን ፖለቲካዊ ትጥቅ ትግል በሙሉ ልብ ሁለንተናዊ ድጋፍ ለማድረግ ዝግጁ መሆኑን በመድረኩ ቃል መግባቱም ተገልጿል። ማህበረሰቡ በትግሉ ተደራሽነትና ቅቡልነት ዙሪያ እንዲሁም በድርጅታዊ እድገትና የዲፕሎማሲ ዙሪያዎች ዙሪያ ጠንካራ ሀሳቦች መሰንዘሩን የጠቀሰው መረጃ ሰራዊቱ ፍጹም ለትግሉ የታመነ በጥሩ ስነ ምግባር የታነጸ ለጓዱና ለማህበረሰቡ ክብር ያለው እንዲሆን ድርጅቱ አበክሮ መስራት እንዳለበት ማህበረሰቡ ያሳሰበ ሲሆን በድርጅታዊ እድገትና ዓለም አቀፍ ተቀባይነት ድርጅቱ በእጅጉ ማሳደግ ያስፈልጋል የሚል
ምክረ ሀሳብ መቅረቡም ተገልጿል። ፋኖ በተቆጣጠራቸው አካባቢዎች የትምህርት፣ የጤና፣ የግብርናና ሌሎች አገልግሎቶች በአግባቡ እንዲፈጸሙ ፋኖ እያደረገ ያለውን አዎንታዊ ድጋፍ ያደነቀው ህዝቡ በህዝብ ሀብት የተገነቡ ተቋማትን ማህበረሰብ የሚሆን ፋኖ መጠበቅ እንዳለበት በመድረኩ ማህበረሰቡ ማሳሰቡን የተሳካ መድረክ እንደነበር አፋብን ወሎ ቤተ አማራ ምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ ዛሬ ሐምሌ 27 ቀን 2018 ባወጣው በዚሁ መረጃ ገልጿል። ባለፈው ቅዳሜ በሱዳን ወሰን አቅራቢያ በምትገኘው ህወሓት ምዕራብ ትግራይ ብሎ በሚጠራው በወልቃይት አካባቢ በከባድ መሳሪያዎችና ድሮኖች ያካተተ በነበረው ግጭትም በመቶዎች የሚቆጠሩ የትግራይ ክልል ነዋሪዎች ወደ ጎረቤት ሱዳን መሰደዳቸውን የሱዳን ጸጥታና የሕክምና የአካባቢ ምንጮችን ጠቅሶ የፈረንሳዩ ዜና አገልግሎትም ኤኤፍፒ ዘገበ። በኢትዮጵያ ሀገር መከላከያ ሰራዊትና በትግራይ ኃይሎች መካከል የተካሄደውን ግጭት በዚያው ዕለት ማብቃቱን የዜና ተቋሙ የጠቀሳቸው የአካባቢና የጸጥታ ምንጮች ያስታወቁ ሲሆን የህወሓቱ ከፍተኛ ባለስልጣን አቶ አማኑኤል አሰፋም ለኤፍፒ እንደገለጹት ውጊያው በምዕራብ ትግራይ ሸረሪና አካባቢ ከጠዋቱ 12 ሰዓት ጀምሮ እስከ ምሽት 11 ሰዓት ድረስ ዘልቆ እንደነበረም ገልጸዋል። የጉዳት መጠኑን በውል ባይታወቅም ውጊያው በዕለቱ መቆሙን አንድ የጸጥታ ምንጭ ለኤፍፒ ገልጸዋል። ኤፍፒ እንዳመላከተው ወደ ሱዳን የወሰን ከተማ ሐምዳይት ከደረሱት ሰዎች መካከል የቆሰሉ ታጣቂዎች እንደሚገኙበትም የሱዳን የጸጥታ ምንጮች ገልጸዋል ብሏል። ተጎጆቹ በውስን አቅራቢያ በሚገኘው የጤና ጣቢያ የመጀመሪያ ደረጃ ሕክምና ከተደረገላቸው በኋላ በሱዳን ወሰን 15 ኪሎ ሜትር ያህል ርቃ ወደምትገኘው አልሐሽ ሸባ መንደር የተዛወሩ ሲሆን ይህ መጠለያም ከ2013 ዓ.ም እስከ 2015 ዓ.ም በሰሜን ኢትዮጵያ በነበረው ጦርነት ወቅት የተፈናቀሉ በሺዎች የሚቆጠሩ ተፈናቃዮች የተጠለሉበት አካባቢ መሆኑም ታውቋል። የጸጥታ ምንጩ አክለው ለኤፍፒ እንደገለጹት አልሐሸባም ከህወሓት ጋር ቁርኝት ባላቸው ሰራዊትም ሰባም ወይም አርሚ ሰባብ ለተባለው የታጠቀ ቡድን እንደ አስተዳደራዊ ማዕከል ያገለግላል። የዚህም ቡድን አባላት በትግራይ ጦርነት ወቅት ወደ ሱዳን የሸሹ ታጣቂዎችም ሲሆኑ በኋላም ከሱዳን ጦር ሰራዊት ጎን በመሆን እንደተዋጉም ወይም እየተዋጉ መሆናቸውም ተገልጿል። በሱዳን የወሰን አካባቢ የሚኖሩ ነዋሪዎችም ባለፈው ቅዳሜ ቀኑን ሙሉ የፍንዳታና የተኩስ ድምጽ ይሰማ እንደነበር የገለጹ ሲሆን ከወሰኑ 40 ኪሎ ሜትር ያህል ርቀት ላይ በሚገኘው ዋል አልደዋይ የሚገኝ የአይን ምስክሮችም ጠዋት ላይ 3 ከባድ ፍንዳታዎች መስማታቸውን ገልጸዋል። በሃዳማይቲ የሚገኘው ሌላ ምስክር ደግሞ ቀኑ ሙሉ ፍንዳታዎችን በመስማትና አውሮፕላኖች ከከተማዋ ደቡብ ምዕራብ አቅጣጫም ሲበሩ ማየታቸውን ተናግረዋል። በቅርቡ በተደረገ ውጊያ ከፍተኛ ድል የተቀዳጀው ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር ለ6 ወራት ያሰለጠናቸውን ፋኖች በደማቅ ሁኔታ አስመረቀ። ያገዛዙ ምርኮኛ ጄኔራሎች ፉከራ ባዶ ያስቀረ መሆኑ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር በቅርቡ አገዛዙ በደጋዳሞትና አካባቢው የቴዎድሮስ ዕዝ ዋና ወታደራዊ ይዞታን እቆጣጠራለሁ ከማለት አልፎ ፋኖን ደምስሰን በታትነነዋል፣ ቆሞ የማይዋጋበት ደረጃ ደርሷል በማለት ያገዛዙ ምርኮኛ ጄኔራሎች መካከል የምስራቅ ዕዝ አዛዥ ሌተናንት ጄኔራል መሐመድ ተሰማና ብርጋዴር ጄኔራል ጥላሁንን ጨምሮ ሲሰጧቸው የነበሩ መግለጫዎች ፋኖ በተግባር ባዶ እያስቀረ መምጣቱን በተከታታይ የሚያደርጋቸው ጥቃቶች ብቻ ሳይሆን የፋኖ ምርቃቶችን ማሳያ መሆኑን የ201ኛ ኮር 74ኛ ክፍለ ጦር ህዝብ ግንኙነት ዛሬ ሐምሌ 27 ቀን 2018 ምርቃቱን አስታኮ ባወጣው መረጃ ገልጿል። የሜጀር ጄኔራል ብርሃኑ ጥላሁን ሰራዊት ድባቅ መቶ ዲሽቃ ብሬን ከ110 በላይ ክላሽ በቅርቡ የማረከው 74ኛ ክፍለ ጦር ከቀናት በኋላ ለተከታታይ 6 ወራት ያሰለጠናቸውን የፋኖ ሰራዊት አባላት በክብር ወታደራዊ ስነ ስርዓት በድምቀት ማስመረቁን ይኸው መረጃ ገልጿል። ህዝባዊ መሰረትን በማረጋገጥ እስከ መጨረሻው ሀቅታ ቀጠላት ጋር የሚዋደቁ የቁርጥ ቀን ልጆች ለግዳጅ በማዘጋጀት የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረዳምጤ በተገኘበት 74ኛ ክፍለ ጦር የአማራ ህዝብ ዘብ የሆነ የኮማንዶ ሰራዊት በማስመረቅ የ3 ዓመት የድል በዓሉን አክብሯል ሲል ገልጿል። እልፍ ጀግኖች ለዓላማ የታመኑ ቆራጦች በጽናት ለድል የተመዘገዘጉ ጀግኖች ጀብድ ከፈጸሙ በኋላ ያለ ረፍት ያሰለጠኗቸውን የኮማንዶ ሰራዊት አባላት በብቃት 74ኛ ክፍለ ጦር ለአማራ ህዝብ የህልውና ትግል ተጨማሪ ስትራቴጂካዊ ድል በታሪካዊ ቀን አስመዝግበዋል ሲል ገልጿል። መደራጀት፣ መሰልጠን፣ መታጠቅ የማያቋርጥ የትግል መስመር ያደረገው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር ከበርካታ እልህ አስጨራሽ ውጊያዎች ጎን ለጎን ያሰለጠናቸውን የኮማንዶ ሰራዊት የአፋብን ከፍተኛ አመራሮች፣ የሚኒሊክ ዕዝ አመራሮች፣ የ74ኛ ክፍለ ጦር አመራሮችና ጥሪ የተደረገላቸው የክብር እንግዶች በተገኙ
በተገኙበት በክብር ወታደራዊ ስነ ስርዓት በድምቀት ማስመረቁን ዛሬ ሐምሌ 27 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። ቴዎድሮስ 206ኛ ኮር ህዝብ ግንኙነት ይፋ እንዳደረገው በጦርነቱ መካከል ድሮን፣ ሚግ ጄት፣ መድፍ፣ ቢኤም ሮኬት በሚዘንብበት ምድር ለአማራ ህዝብ ዘብ የሚቆም ተጨማሪ ሰራዊት ማሰልጠን፣ በክህሎት በአካል ብቃት በውጊያ ስልት ብቁ የሆኑ ኮማንዶዎች በተለያዩ ኮርሶች ማብቃት የማይበገረው ጽናት ለድል አዋጅ መሆኑን የሚያስመሰክር ተግባር መሆኑን ገልጿል። የድል አዋጁ ዕለት በዕለት በምናስመዘግበው ድልና ስኬት የሚረጋገጥ ሲሆን የማያቋርጠው ወታደራዊና ፖለቲካዊ ስልጠና በጠላት ላይ ያለንን የስነ ልቦና ብልጫ የማድረግ አቅም፣ የዓላማና ጽናት፣ የአሸናፊነት መንፈስና የበላይነት የሚያሳይ ስትራቴጂክ ድል ነው ሲል ገልጿል። ሽፍታ አድርገናቸዋል፣ በትናቸዋል፣ ተስፋ ቆርጠዋል በሚባልበት ቅጽበት እኛ ሰራዊት አሰልጥነን ለማስመረቅ የመጨረሻ ዝግጅት ላይ ነበርን። ስልጠና በጠላት ላይ ያስመዘገብናቸውን ድሎች በማስጠበቅ ለመጨረሻው ድል ግዙፍ ኃይል በመገንባት የምንቀጥልበት ስልት ነው ሲል ኮሩ ባወጣው በዚሁ መረጃ ገልጿል። ስልጠና ቀጠናውን በዘላቂነት በመቆጣጠር አስተማማኝ አቅም መፍጠራችንን ያስመሰክራል ያለው ቴዎድሮስ 206ኛ ኮር ህዝብ ግንኙነት መምሪያ ባወጣው በዚሁ መረጃ ስልጠና ትግሉ ብቁ በሆነ መዋቅራዊ ሰንሰለት ተዋረዳዊ አንድነት ባለው ድርጅት የሚመራ መሆኑን የሚያስመሰክርና ትግሉ ግልጽ ሆኖ ለተቀመለት ፖለቲካዊ ግብ የሚደረግና ዓላማውን የማይለቅ ታጋይና አታጋይ የሚመራ ድርጅት መኖሩን በድጋሚ ያረጋገጠ መሆኑን ገልጿል። ዘመኑን በዋጀ በሰለጠነ የሰው ኃይል የሚደረገው ትግል ስርዓትና ህግ የሚያከብርና የሚያስከብር ኃይል መፈጠሩን ያሳየ መሆኑን የጠቀሰው መረጃ በጠላት ላይ ወሰድነው ስትራቴጂካዊ ድል ነው ሲል ስልጠናውን አስታኮ ባወጣው መረጃ ገልጿል። ይህ ስልጠና ብቁ በሆኑ የወታደራዊና ፖለቲካዊ አሰልጣኞች የሚሰጥ በመሆኑ ሰልጣኞች የሚታገሉለትን ዓላማ ማወቃቸውን ያሳያል። ስልጠና በቀጠናው ላይ ያለንን ተደማጭነት ከፍ ያደረገና ትግሉን በፊት አውራሪነት በመምራት ሌሎች ኃይሎች የትግላችን ጥንካሬ ተመልክተው ትግሉን እንዲቀላቀሉ መነሳሳት ይፈጥራል ሲል ገልጿል። የመጨረሻው የድል አዋጅ አሸናፊ ፋኖ መሆኑን ለዓለም ያሳያል ያለው መረጃ ያለ ረፍት በሁሉም ቦታ እንሰራለን፣ እንሰነጥላለን፣ እናስታጥቃለን፣ በፈተናዎች ሳንበገር በጽናት ለአማራ ህዝብ ህልውና ዘብ እንቆማለን። የዚህ ዘመን የመጪው ዘመን የኃይል ማሽኖች እኛንን በማለት ቴዎድሮስ 206ኛ ኮር ህዝብ ግንኙነት መምሪያ ስልጠናውን የፋኖ ኮማንዶች ምርቃትን አስታኮ ዛሬ ሐምሌ 27 ቀን 2018 ባወጣው በዚህ መረጃ ገልጿል። በአማራ ክልል በሰሜን ሸዋ ሀገረ ስብከት ከአዲስ አበባ ሰሜን ምስራቅ 200 ኪሎ ሜትር ሰላ ድንጋይ አካባቢ በሚገኘው በታዋቂው የጻድቃኒ ደብረ ምጥማቅ ቅድስት ማርያም ገዳም ዛሬ በደረሰው የመሬት መንሸራተትና የድንጋይ ቋጥኝ መናድ 14 ምዕመናኖች ህይወታቸው ማለፉ 5 ሰዎች ላይ ከባድና ቀላል ጉዳት መድረሱም ተሰማ። የአካባቢው የዓይን እማኝ መሆናቸውን የተናገሩት አቶ ዘላለም አሰፋ የተባሉ ምንጭን ጠቅሶ ዲደብሊው እንደዘገበው ዛሬ በኢትዮጵያ ሰዓት አቆጣጠር ከጠዋቱ 2 ሰዓት ላይ የተዘጋ የዋሻው አካል የሆነ ድንጋይ ቋጥኝ ከክረምቱ ዝናብ ጋር በተያያዘ በመናዱ የምዕመናኖችም ህይወት ማለፉን ገልጸዋል። በተዘጋው የሱባቴኞች ዋሻ ውስጥ የተፈጠረው የመሬት መንሸራተትና ከፍተኛ የቋጥኝ መናድ ተከትሎ ህይወታቸው ያለፈው ወገኖችን አስክሬናቸውን ለማውጣት ፈታኝ እንደነበር የገለጹት አቶ ዘላለም የአካባቢው ህዝብም ጸበልተኛም፣ የፖሊስ አባላት፣ ሚሊሻዎች፣ የመከላከያ ሰራዊትም ሳይቀር ርብርብ አድርገው አስክሬን ማውጣትም ተችሏልም ብለዋል። የገዳሙ አስተዳዳሪ መላከ ሰላም አባ ወልደ ጊዮርጊስ በበኩላቸው በሰጡት አስተያየት ከዚህ ቀደም ተሰንጥቀው የነበሩ አለቶችም በወቅቱ የክረምት ዝናብ ምክንያት በመርጠባቸውና ክፍተት በቋጥኞቹ መካከል በመፈጠሩ ያልተጠበቀው አሳዛኙ አደጋ መከሰቱን ገልጸው ስፍራውን ከአደጋ የማጽዳት ስራም ተከናውነዋልም ብለዋል። እንደ ዓይን እማኙ አቶ ዘላለም ገለጻ ከቤተ ክርስቲያን ደጃፍ ላይ ምዕመናኖችም ሲቆሙ ከዝናብ የመከላከል አቅም ያለው የዋሻው ግዙፉ ድንጋይ በመደርመሱ አጠገቡ ያሉትን ብቻም ሳይሆን በቅርብ ርቀት ላይ ከወደታች የነበሩ ምዕመናኖችም ሳይቀር ተንከባሎ ድንጋዩ ህይወታቸውን ቀጥፏል በማለትም ሐዘናቸውን ገልጸዋል። በወቅቱም ከፍተኛ የተባለ ዝናብ ባይኖርም ሰዎችም እንዳይገቡ ታሽጎ የነበረው ዋሻም አካባቢ የተከሰተው የመሬት መንሸራተትና የድንጋይ ናዳም ያልተጠበቀ መሆኑን የገለጹት የገዳሙ አስተዳዳሪ ባለሙያዎች በስፍራው በመገኘት ወደፊትም ተመሳሳይ ችግር እንዳይፈጠር አካባቢውን የማጽዳትም የመጠገን ስራ በመከናወኑ ለሱባኤ የሚመጡ ምዕመናኖችም ያለ ስጋት መምጣት ይችላሉ በማለትም አስተያየታቸውን ሰጥተዋል። በኢትዮጵያ ውስጥ ከቅርብ ዓመታት ወዲህም የመሬት መንሸራተትና የድንጋይ ናዳም የሚያስከትለው ጉዳትም የበርካታ ወገኖች ህይወትን መቅጠፉ መፈናቀሉም የቅርብ ጊዜም ትዝታ ነው። ለፈውስና ለምህረትም ሄደው ህይወታቸው ባለፉ ወገኖችም የህብር ራዲዮ የተሰማውን ጥልቅ ሐዘን እየገለጸ ነፍሳቸውን ባጸደ ገነትም እንዲያሳርፍ ለቤተሰቦቻቸው ለወዳጆቻቸውም መጽናናትን ይመኛል።
በኦሮሚያ ክልል ያገዛዙ ባለስልጣናትና ከፌዴራልም የክልሉ ፕሬዝዳንትን ጨምሮ የፌዴራል ፖሊስና የደህንነት ባለስልጣናት ጭምር አብረዋቸው የሚሰሩት 120 በሚል የሚጠራው ማፊያ ቡድን አመራሮች አንዱ ኤቢሳ ገላይ ሰላማዊ ሰዎችን እየገደለ መጣሉን ተከትሎ እንዲያዝ ከህዝብ እየቀረበ ያለውን ግፊት ተከትሎ ፌዴራል ፖሊስ ጣልቃ ለመግባት የሚያደርገው እንቅስቃሴ ጥርጣሬ ፈጥሯል። 120 የሚል ስያሜ የተሰጠውና እንደ ኮሬ ነገኛ ሁሉ በኦሮሚያ ክልል የሚፈጸሙ ህገወጥ ግድያዎችን፣ እገታዎችን በመምራት ካገዛዙ ባለስልጣናት ጋር ግልጽ ግንኙነት ያለውና በተደጋጋሚ በህግ ከማይጠየቁ የቡድኑ አባላት መካከል ኤቢሳ ገላይ ሰሞኑን ወደ ውጭ ሀገር ልካቸዋለሁ ብሎ ገንዘባቸውን ከዘረፋቸው መካከል አንድ ወጣት ገንዘቡ እንዲሰጠው መጠየቁን ምክንያት በማድረግ የፊጥኝ እንዲታሰር በማድረግ ረሽኖ ወንዝ ውስጥ መጣሉን ተከትሎ የህዝብ ቅሬታ እያደገ መምጣቱን ምክንያት በማድረግ እንዲታሰር ጥያቄ የቀረበ ቢሆንም ከኦሮሚያ ፖሊስ ጉዳዩን ወደ ፌዴራል ፖሊስ ወስደነዋል በሚል በኮሚሽነር ደመላሽ ገብረ ሚካኤል አማካኝነት በኦሮሚያው ክልል ፖሊስ ኮሚሽን ኮሚሽነር አራርሳ መርዳሳ የተቀናጀ ጥረት ከተጠያቂነት ለማስመለጥ እየተንቀሳቀሱ ነው የሚል ቅሬታ በስፋት እየተደመጠ ይገኛል። ኤቢሳ ገላይ የተባለው ይሄው የግድያ ቡድኑ አመራር አንዱ ወደ ቱርክ ሀገር ልካቸዋለሁ በማለት ከበርካታ ሰዎች 18 ሚሊዮን ብር መሰብሰቡን፣ ተጎጂዎች የከፈሉትን ገንዘብና የገቡላቸውን ቪዛ ሲጠይቁ በማስፈራራት በግድያ አፋቸውን እንዲዘጉ ማድረጉና በምዕራብ ሸዋ ዞን መታሮቢ ወረዳ የተወለደው አጀማ ዱጉማ የተባለው ወጣት ወደ ውጭ ሀገር ለመሄድ ለዚህ ለኤቢሳ ገላይ 500 ሺህ ብር መክፈሉን ተከትሎ ወደ ውጭ ሀገር እንልካለን ያሉት ውሸት መሆኑን ምክንያቱም ማድረግ ይሄው ወጣት መምህር አጀማ ዱጉማ ገንዘቤን መልሱልኝ ማለቱን ከዚህ መምህር ላይ ገንዘቡን የተቀበለው ልጅ ደግሞ በኋላ ላይ ለኤቢሳ ገላይ መንገሩንና ኤቢሳ ገላይም ከጫካ ገብቶ ከበታችሁ ካደራጃቸው ልጆች መካከል ቦኬ የሚባለውን ጨምሮ ሁለት ሰዎችን ሐምሌ 11 ቀን 2018 ከምሽቱ 1 ሰዓት ተኩል ላይ በሸገር መልካኖኖ ልዩ ስሙ ቶፕ ከሚባለው የውሃ ማሸጊያ ፋብሪካ ጀርባ አስጠርቶ እንዲታገቱ ማድረጉን ካገቷቸው በኋላ ለኤቢሳ በስልክ እንደተነገረውና ኤቢሳም ገንዘቡን ከተቀበለው ልጅ ጋር በመሆን ጥቁር ፓራዶ መኪና ይዘው በታገቱበት ቦታ በመገኘት በታሰሩበት ሁኔታ ወጣቶችን መግደሉን ከገደላቸው በኋላ ሰዓቱ ምሽት ስለነበር ሬሳውን ከመኪናው ጀርባ በመጫን ወደ ከተማ ተመልሰው ሚልባ ላውንጅ በተባለ ሆቴል በልተው ጠጥተው ከምሽቱ 6 ሰዓት ሲሆን ቶፕ የውሃ ፋብሪካ ጀርባ የሳንጎታ ወንዝ ተብሎ በሚታወቀው ቦታ ላይ አስክሬናቸውን መጣላቸውና ይህ በአካባቢው የፈጠረውን ቁጣ ተከትሎ በጀነራል አራርሳ መርዳሳ የሚመራው የኦሮሚያ ክልል ፖሊስ ጉዳዩን ለማድበስበስ እየሞከረ ሲሆን የፌዴራል ፖሊስ ኮሚሽን ኮሚሽነር ደመላሽ ገብረ ሚካኤል በጠቅላይ ሚኒስትር አብይ አህመድ ትእዛዝ ይህንኑ 120 የተባለ ማፊያ ቡድን አቶ ለማ መገርሳ የኦሮሚያ ክልል ፕሬዚዳንት በነበሩበት ወቅት በህገ ወጥ መንገድ እሳቸው ሳያውቁ ካደራጁት አንዱ ሲሆን ጉዳዩን እኔ ይዛለሁ በማለት በኤቢሳ ገላይ ላይ የሚደረገውን ክትትል እንዲገታ ጫና እያደረገ ነው የሚሉ ወቀሳዎች መሰማት ጀምረዋል። የወጣቶቹ አስክሬን ከውሃ ውስጥ ሲወጣ በማህበራዊ ሚዲያ ጭምር በቪዲዮ የተሰራጨ ሲሆን 120 የሚባለው ማፊያ ቡድን በተደጋጋሚ በኦሮሚያ ክልል የተለያዩ ዞኖች ውስጥ ዜጎችን በማገት ንብረት በመቀማትና በመዝረፍ ከአገዛዙ ባለስልጣናት ጋር ቀጥተኛ ግንኙነት ያለውና አገዛዙ ይቃወሙኛል ያላቸውን የፖለቲካ ተቀናቃኞቹን ገሎ በመጣል ተሳትፎ ካላቸው እንደ ኮሬ ነገኛ ካሉ በጠቅላይ ሚኒስትሩ ከተደራጀውና አቶ ሽመልስ አብዲሳ ከሚመሩት ህገወጥ ቡድን ጋር ጎን ለጎን የሚሰራ መሆኑ በተደጋጋሚ በወቀሳ ሲነሳ ቆይቷል። የዚሁ 120 ቡድን አባል ነው የተባለው ሌላው የቡራዩ ከተማ ፖሊስ ኮሚሽነር ባይሳ ቀልቤሳ ከ60 በላይ ሰላማዊ ሰዎችን ገሎ ዛሬም ድረስ ያልተጠየቀ ሲሆን የዘረፈውን ሀብት ከአገር አሽሽቶ ከሀገር ለመውጣት እየተንቀሳቀሱ ነው የሚሉ ወቀሳዎችም ተከትለው ቀርበዋል። ጀዋር መሐመድ ከዚህ ቀደም በዘመቻ 120 የተባለውን የማፊያ ቡድን በተከታታይ በሚያጋልጥበት ወቅት የቀድሞ ኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ ቡድኑ የተቋቋመው በጠቅላይ ሚኒስትር አብይ አህመድ ትእዛዝ የዛሬው የፌዴራል ፖሊስ ኮሚሽን ኮሚሽነር በሆኑት ደመላሽ ገብረ ሚካኤል በጊዜው የደህንነት መስሪያ ቤቱ ኃላፊ በአሁኑ ወቅት የአዲስ አበባ ፖሊስ ምክትል ኮሚሽነር የሆኑትና የጠቅላይ ሚኒስትሩ እጀባ ኃላፊ የነበሩት ቶፊክ መደድ በጊዜ ኦሮሚያ ክልል ፖሊስ ኃላፊ የነበሩ ትእዛዝ ሲሆን እነዚህ ባለስልጣናት አቶ ለማ መገርሳን በጠቅላይ ሚኒስትሩ ትእዛዝ ለመግደል የተለያዩ ሙከራዎች አድርገው እንዳልተሳካላቸው ዶክተር ሚልኬሳ ሚዳጋ በተከታታይ በቅርቡ ማጋለጡ አይዘነጋም። የይስሙላው ሀገራዊ ምክክር ኮሚሽን ጸረ ኢትዮጵያ ኃይሎች አጀንዳን ለማስፈጸም እየተንቀሳቀሰ መሆኑን መኢአድ ገለጸ። ህዝቡ ይህንን ሴራ ተግባራዊ እንዳይሆን ሰላማዊ ትግሉን እንዲያጠናክር ጥሪ አቅርበዋል። አዲስ አበባን ወደ ኦሮሚያ በምክክሩ ስም ለማጠቃለል ማስፈራራትና ጫና መቀጠሉን የሚጠቅሱ መረጃዎች ወጥተዋል። የመላው ኢትዮጵያ አንድነት ድርጅት መኢአድ ሁሉን አቀፍና አካታች ምክክር ለማድረግ ጦርነት በአፋታኝ እንዲቆም በማንነታቸውና በፖለቲካ አመለካከታቸው የታሰሩ የግፍ እስረኞች ይፈቱና የምክክሩ አካል የሆኑ
አጋችና ታጋች ድራማ በአስቸኳይ ቆሞ ዜጎች ከቦታ ቦታ የመንቀሳቀስ መብታቸው እንዲረጋገጥ ሌሎችንም ነጥቦች አንስቶ ምላሽ ባለማግኘቱ ከምክክሩ ተሳትፎ ራሱን ያገለለ ቢሆንም ጸረ ኢትዮጵያ ኃይሎችን አጀንዳ ለማስፈጸም በምክክር ስም እየተካሄደ ያለው አገር አፍራሽ እንቅስቃሴ አደገኛ መሆኑን ይህንን ሴራ የኢትዮጵያ ሕዝብ በሰላማዊ ትግል ሊያስቆም ይገባል ሲል ጥሪ አቅርበዋል። ቋሚ የአገር ምሰሶዎችን መንካት ማንም አካል አይችልም በማለት መያድ ዛሬ ሐምሌ 27 ቀን 2018 ዓ.ም ይፋ ባደረገው መግለጫ ሰሞኑን በአገራዊ ምክክር ተብየው መድረክ ላይ የተነሱ ያሉት አጀንዳዎች አስመልክቶ እንደገለጸው ኢትዮጵያ ችግሮቿን በምክክርና በውይይት መፍታት ብቸኛ አማራጭ ነው ብሎ በጽኑ የሚያምን ቢሆንም ይህንን የእምነቱን ላለፉት 3 አስርት ዓመታት የታገለበትና እየታገለበት ያለው ፕሮግራሙ ላይ በግልጽ አስሮ ለተግባራዊነቱ በመታገል ላይ እንደሚገኝ አስታውሶ አሁን ያለበትን አገራዊ ውጥንቅጥ ለመፍታት እንምከር ብለን የወተወትነው ጥያቄያችን ምላሽ አግኝቶ የምክክር ኮሚሽን የማቋቋም ጽንሰ ሐሳቡ ሲነሳ ትግላችን ፍሬ ያፈራ ብለን በደስታ ነበር የተቀበልነው። ጅማሬው እንዲቃናም በኮሚሽነሩ ምልመላ ላይ የበኩላችን አስተዋጽኦ አድርገን ነበር። ምንም እንኳን የኮሚሽነሮች ምልመላው ገና ከጅምሩ መጣመም ሲጀምር ተቃውሟችን አሰምተናል ያለው መያድ ምክክሩ ከነችግሩም ቢሆን የአጀንዳ ማሰባሰብ ሲጀምር የአካሄድ ጥመቶችን እየሞገትን የተወሰነ ንቀት አብረን ብንቀጥልም ኮሚሽኑ የተቋቋመበትን ዓላማ ሀዲድ ስቶ ባልተሰጠው የስህተት መንገድ ላይ መደራደሩን ሲቀጥል ወደ ተቋቋመበት ዓላማ እንዲመለስ የሚጠቁም ባለ 6 ነጥብ አንኳር ቅድመ ሁኔታዎች የያዘና አፋጣኝ ምላሽ የሚሳድ ደብዳቤ አስገብተን ፓርቲያችን በቅድመ ሁኔታ ራሱን ሰኔ 8 ቀን 2016 ዓ.ም አግልሏል በማለት ሂደቱን አስታውሷል። ከዚያ ጊዜ ጀምሮ ኮሚሽኑ በተለያየ መንገድ እንድንመለስ ይጠይቀናል እንጂ ጥያቄዎቻችንን ቢያምንባቸው ምላሽ ሊሰጥባቸው ግን ፈቃደኛ አይደለም በማለት መያድ አስቀድሞ ያቀረባቸው ቅድመ ሁኔታዎችን በዚሁ መግለጫ አስታውሷል። ምክክሩ የሀገርን በጀት ከማውደምና ከማዛባት የዘለለ ምንም ሀገራዊ ችግር ካለመፍታቱም አልፎ ሀገራችንን ወደማትወጣ ውጥንቅጥ ውስጥ የሚከቷት ሊነሱና ሊጠየቁ ጭምር ጽዩፍ መሆን የሚገባቸውን የባዕዳን ጥያቄዎችን በቡድን እየተደራጁ በየውይይቱ ቡድን ውስጥ እነዚሁ ሀገር አፍራሽና አውዳሚ እንዲሁም ዘላቂ የቁርሾ ቅርስ ተክሎ ለማለፍ ተግተው በመስራት ላይ እንደሚገኙ በውይይት ቡድኑ ውስጥ ከሚገኙ ተሳታፊ ግለሰቦች መረጃዎች እየደረሱን ይገኛል ሲል ገልጿል። እነዚህ የደረሱንና ሀገርም በአግራሞት እያያቸው ያሉ የአደባባይ ሚስጥር የሆኑ መረጃዎች እንዲህ በዋዛ የአንድ ሰሞን የአግራሞት መነጋገሪያ ብቻ ሆነው የሚያልፉ ከሆነና ገዢው ፓርቲም በምንም አታመጡም ባይቋሚ ባህሪው አጽንቶ የሚያልፈው ከሆነ ለትውልድ የማይነቀል ሀገርን ሕልውና እስከ ወዲያኛው ቅርቃር ውስጥ ከቶ የሚያልፍ መርዝ መሆኑን ተረድቶ እነዚህን የባዕዳን አጀንዳዎች ጠንስሶ የመጣ አካል ከወዲሁ እጁን እንዲሰበስብ እያሳሰብን የኢትዮጵያ ሕዝብ ራሱን በማይወክለው ስብስብ በአንድ አዳራሽ ውስጥ ሀገር አፍራሽ ሴራ እየተሴረ መሆኑን ተረድቶ ይህንን ሴራ ሊያስቆም የሚችል የጸና ሁሉን አቀፍ ሰላማዊ ትግል ለማድረግ በንቃት እንዲዘጋጅ ሲል መያድ ዛሬ ሐምሌ 27 ቀን 2018 ባወጣው በዚሁ መግለጫ ጥሪ አቅርበዋል። ይህ በእንዲህ እንዳለ በይስሙላው ምክክር ኮሚሽን አዲስ አበባ የፌዴራል መንግስቱ መቀመጫ ትሁን የሚለው ሀሳብ እየገነነ መምጣቱን ተከትሎ በየቡድኖች ውስጥ የራሱን ካድሬዎች በስፋት የሰገሰገው የኦሮሞ ብልጽግና ፓርቲ ይህ አጀንዳ ገኖ ሊወጣ አይገባም፣ አዲስ አበባ ወደ ኦሮሚያ ክልል መካለል አለባት በማለት ከጫና አልፎ ምክክሩ ይበተናል እስከሚል ማስፈራሪያ መድረሱን የሚጠቅሱ መረጃዎች የወጡ ሲሆን አቶ ሽመልስ አብዲሳ ከሳምንታት በፊት በአዳማ ናዝሬት ባደረጉት ንግግር ምክክሩ ለይስሙላ መሆኑን የነሱን አጀንዳ ለማስፈጸምና ኦሮሚያን አጠናክሮ ለማውጣት መሆኑን የተናገሩትን በተግባር ለማስመስከር እየተንቀሳቀሱ መሆኑን የሚጠቅሱ መረጃዎች የወጡ ሲሆን የቀድሞ ነግ መስራቾች አንዱ ሌንጮ ለታ ሳይቀር ሳይጠሩ ወደዚሁ ምክክር ኮሚሽን በመግባት አዲስ አበባ የኦሮሚያ አካል ካልሆነች ሰላምና መረጋጋት አይመጣም በሚል ጫና ለማድረግ መሞከራቸውን የሚጠቅሱ መረጃዎች ወጥተዋል። የስሙላ ምክክር ኮሚሽኑ ጠቅላይ ሚኒስትሩ የፈለጉትን ፕሬዝዳንታዊ ስርዓት ማወቀርና የኦሮሞ ብልጽግና ፓርቲን አጀንዳ ማስፈጸም መሆኑ ተደጋግሞ ሲጠቀስ መቆየቱ አይዘነጋም። በአማራ ክልል ራያና አላማጣ ግንባር በኩል ወታደራዊ ፍጥጫና የጦርነት ዝግጅት ማየሉ ነዋሪዎች ገለጹ። በዚህም ሳቢያ በአካባቢው ቤት ለቤትም ዝርፊያም ተስፋፍቷልም ብለዋል። የመጓጓዣና የባንክ አገልግሎት መስተጓጎሉን በመፈጠሩ ደንበኞችም እስከ 10 በመቶ ተጨማሪ ለግለሰቦች ለመክፈል መገደዳቸውም ተገልጿል። በከተማ ወታደራዊ እንቅስቃሴ በመጨመሩ ምክንያት ነዋሪዎች የጦርነት ስጋትን በመሸሽ ወደ ቆቦ ከተማ እየተሰደዱ መሆናቸው የተሰማም ሲሆን ከቀናት በፊት በህወሓት ምዕራብ ትግራይ ብሎ የሚጠራው አካባቢ በፌዴራል ኃይሎችና በህወሓትም ታጣቂዎች መካከል የነበረውን ግጭትም ጋብ ሲል በራያና አላማጣ ግንባር በኩል ግን ወታደራዊ ዝግጅቱና ፍጥጫው ማየሉን ነዋሪዎች ለዶቼ ቬለ ገልጸዋል። አንድ ስማቸው እንዳይጠቀስ የፈለጉ የአላማጣ ነዋሪም የህወሓትም ሰራዊት በራያ ግንባር በጨርጨር በቢሶበር እና በሌሎችም አካባቢዎች መሰማራታቸውንም ተመልክተናልን ብለዋል። ህወሓት ሰራዊቶች ብዙ አርሚዎች በራያ ግንባር አሰማርተዋል ያሉት የአይን እማኝ ለጦርነት ዝግጁ
እንዲሆን መመሪያም እንደወረደላቸውና ዝግጅት አሁን በጨርጨር በኩል መኖሩን ገልጸው ከዚያም ቢሶር ማለት ነው በዛ ቦታም መርፌ አካባቢም አለን ብለዋል። ከዚህም በዋጃም ቆቦ በጃረርታም ጀምሮ በዚያም በዳያ ላኮ ሰሌን ውሃም በላኛው በኩል ደግሞ በባይ ባዋም ቁምጋ ላይ ያለው መሆኑን ገልጸዋል። ይህም የዋጃ መስመርም ተከትሎ የራሳቸው የአርሚ ታጣቂዎች መዘጋጀታቸውንም እኚሁ አይን እማኝ ገልጸዋል። አሁን ባለው ወታደራዊ ዝግጅትና እንቅስቃሴም ጦርነቱ በማንኛውም ጊዜ ሊጀመር ይችላል የሚል የራያ ወረዳ ነዋሪው ጦርነቱ በተጀመረ ቁጥር ጉዳት የሚደርስበት የራያ ማህበረሰብ በእጅጉ ነጻነቱን ይሻልም ሲሉ ስጋታቸውን ገልጸዋል። ከጦርነቱ ዝግጅት ጋር ተያይዞ በአላማጣ ከተማ በምሽትም ሰዎች በነጻነት የመንቀሳቀስ መብት እንደሌላቸው የተገለጸ ሲሆን በታጣቂዎች ቤት ለቤትም የሚፈጸም ዝርፊያም ተጠናክሮ መቀጠሉንም እማኞቹም ገልጸዋል። ዘራፊዎቹ ፊታቸውን በሸርጥና በጭንብል ስለሚሸፍኑ ማንነታቸው ለጊዜው አለመታወቁም እነዚሁ አይን እማኞች ለራዲዮ ጣቢያው ተናግረዋል። ከትግራይ ክልል ወደ መሀል ሀገር የሚጓዙ የህዝብ ማመላለሻ መኪናዎች ስራቸውን ማቆማቸውን የገለጹትም አቶ ገብሩ ሰፋም እግዚ ካለማጣ በኋላ መጓዝ ለወጣቶች ፈተና ሆኗልም ሲሉ ተናግረዋል። ከዚሁ ውጥረት ጋር በተያያዘ ባንኮች ጥሬ ገንዘብ ክምችትም ስለሌላቸው በአላማጣ ከተማም ለደንበኞቻቸው የሚሰጡትን የጥሬ ገንዘብ መጠን ከ2000 ብር የተገደበ መሆኑን ጥሬ ገንዘብ ካከማቹ ባለሀብቶችም ለጊዜው 10% ተጨማሪ ክፍያ በመክፈልም ጥሬ ብር ለማግኘትም እንደሚገደዱም ነዋሪዎቹም ገልጸዋል። በፌዴራል መንግስትና በህወሓት ኃይሎች መካከል ዳግም ጦርነት ሊጀመር ይችላል የሚል ስጋት ያደረባቸው የአላማጣና የራያ ወረዳ ነዋሪዎችም ጦርነቱን በመሸሽ በየዕለቱ ወደ ቆቦ ከተማ እየገቡ መሆናቸውም ተዘግቧል። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ጠበቃን ጨምሮ የኢህአፓ ህዝብ ግንኙነት ኃላፊ በአገዛዙ ዛሬ መታሰራቸው ተገለጸ። የፖለቲካና ህሊና እስረኞችን እንዲፈታ ሲጠየቅ የነበረው አገዛዝ ተጨማሪ የፖለቲካ እስረኞችን ማሰሩ ለጥያቄ ያለውን ንቀት ያሳያል ተብሏል። የጠቅላይ ሚኒስትር አብይ አህመድ አገዛዝ ህገወጥ ተግባር ተጠናክሮ መቀጠሉን ዛሬ ሐምሌ 27 ቀን 2018 ከጠዋቱ 1 ሰዓት ከ50 የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳና የሌሎችም የፖለቲካ እስረኞች ጠበቃ የሆኑትን ጠበቃ አበራ ንጉሱን ለጥያቄ ትፈልጋለህ በሚል ከቤታቸው ወስዶ እንዳሰራቸው ኢህአፓ ያስታወቀ ሲሆን በተመሳሳይ የኢህአፓ ህዝብ ግንኙነት ኃላፊ ይስሐቅ ወልዳይም ከቀኑ 8 ሰዓት ተኩል በፖሊስ ቁጥጥር ስር መዋሉን ለማረጋገጥ ችለናል ሲል ፓርቲው አስታውቋል። መረጃው እስከወጣበት ሰዓት ድረስ ሁለቱም ጓዶች በምን ምክንያት ለስር እንደተዳረጉ እንዲሁም የፓርቲው ህዝብ ግንኙነት ኃላፊ ይስሐቅ ወዴት እንደተወሰደ ፓርቲያችን ለማወቅ አልቻለም ሲል ኢህአፓ አስታውቋል። የስሙላ ሀገራዊ ምክክሩን ተከትሎ ጦርነት እንዲቆም በግፍ የታሰሩ የህሊናና የፖለቲካ እስረኞች እንዲፈቱ ተደጋጋሚ ጥያቄ ሲቀርብ የቆየ ቢሆንም የአገዛዙን አጀንዳ ለማስፈጸም እየተንቀሳቀሱ ያሉት የኮሚሽን አባላት ዋና ኮሚሽነሩን ጨምሮ አንዳንድ ጥረቶች እያደረግን ነው በማለት ህዝቡን ለማዘናጋት መሞከራቸውን የሚጠቅሱ ወገኖች አገዛዙ ተጨማሪ የፖለቲካ እስረኞችን በማሰር ለጥያቄው ያለውን ንቀት በተግባር አሳይቷል የሚሉ አስተያየቶችም ተከትለው ቀርበዋል። የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ በአገሪቱ ሰላም እንዲሰፍን ጦርነት እንዲቆም በአዲስ አበባ ውስጥ ሰላማዊ ሰልፍ ጥሪ ለማድረግ ያሰቡ መታሰራቸውን ተከትሎ ተቃውሟቸውን ስልጣን ላይ ያሉ በይፋ በማቅረብ ሌላው ቀርቶ ከኦሮሞ ነጻነት ግንባር ኦነግ ሰራዊት አዛዥ እነ ጃልማሮ ከሚመሩት ጋር በታንዛኒያ አሩሻ የተደረገው ሁለተኛ ዙር ውይይት የከሸፈው በሳቸው ኦሮሞ ብልጽግና ፓርቲ እምቢባይነት መሆኑን አስተያየት መስጠታቸውን ተከትሎ ጠቅላይ ሚኒስትሩ በሁለት መስመር ደብዳቤ ከስልጣን ያነሷቸው ሲሆን አቶ ታዬ ደንዳ በወቅቱ በንጹሐን ጭፍጨፋና ሞት የሚደሰቱ ህዝብን ከህዝብ ለማጫረስ ፍላጎት ያላቸው ጨካኝ መሆናቸውን ጠቅላይ ሚኒስትሩን በተግባር እርምጃዎቻቸው በመዘርዘር ወቀሳ ካቀረቡ ከሰዓታት በኋላ ተደብድበው የታሰሩ ሲሆን አገዛዙ ራስዎትን ጠብቁ በሚል በጠቅላይ ሚኒስትሩ ጥያቄ ያስታጠቋቸውን ሽጉጥ ህገወጥ በሚል 7 ዓመት ከተፈረደባቸው በኋላ አቶ ታዬ በዋስ ከተፈቱም በኋላ ከፍተኛ ክትትል ሲደረግባቸው የመጨረሻ ያሉትን ተከታታይ ቃለመጠይቅ በመስጠት ጠቅላይ ሚኒስትሩ የአማራ ህዝብን አጠፋለሁ እስከ ማለት የደረሱበትን ለሳቸው ቃል በቃል የነገሯቸው ንግግር የአርቲስት ሃጫሉ ሁንዴሳ ግድያ አዲስ አበባ ገላን ኮንዶሚኒየም አለመፈጸሙን የሰሜን ዕዝ ተጠቃበት የተባለው የቀድሞ ጦርነት ጠቅላይ ሚኒስትሩ አዳማ ላይ ከ2500 በላይ ለሚሆኑ አቶ ታዬን ጨምሮ የኦሮሞ ብልጽግና ፓርቲ ከፍተኛ ካድሬዎች ጦርነቱን እሳቸው አቀነባብረው መጀመራቸውን ዝረፉ በማለት ትዕዛዝ እስከ መስጠት መድረሳቸውን ምስክርነት መስጠታቸው አይዘነጋም። ጠበቃ አበራ ንጉሱ ከአቶ ታዬ ደንዳ በተጨማሪ ሌሎች የፖለቲካ እስረኞችም ጠበቃ በመሆን ያገለግሉ ሙያዊ ድጋፍ ይሰጡ እንደነበር ለማወቅ ተችሏል።
አገዛዙ በሸሪና የነበረውን ውጊያ አስታኮ ዶክመንተሪ እያዘጋጀ ሲሆን ህወሓትም ሱዳን ውስጥ በድሮን ተመቶ ያላቸውን ስደተኞች በተመለከተ ተመሳሳይ ዶክመንተሪ እያዘጋጀ መሆኑን የሚጠቅሱ መረጃዎች ወጥተዋል። ህወሓት ወታደራዊ ሹምሽር ማድረጉን የሚጠቅሱ መረጃዎች ወጥተዋል። አገዛዙ በሸሪና ወልቃይት በኩል ከህወሓት ጋር ያደረገውን ውጊያ ተከትሎ አገኛቸው ያለውን ድሎች በተመለከተ በይፋ የገለጸው ነገር ባይኖርም ይህንኑ በዶክመንተሪ ለማስደገፍ ፊልም እየቀረጸና እያቀናበረ መሆኑን የሚጠቅሱ መረጃዎች ወጥተዋል። በሌላ በኩል ህወሓት በሱዳን ስደተኞች ላይ በድሮን ተሰነዘረ ያለውን ጥቃት በተመለከተ ተመሳሳይ ፊልም ቀረጻ እያደረገ መሆኑን የሚጠቅሱ መረጃዎች የወጡ ሲሆን የሁለቱ ኃይሎች ውጊያ ከኢትዮጵያ አልፎ ቀጠናውን ተጨማሪ አደጋ ላይ የሚጥል መሆኑ እየተገለጸ ይገኛል። ይህ በእንዲህ እንዳለ ህወሓት ወታደራዊና ፖለቲካዊ መዋቅሩን በተመለከተ ማሻሻያ እየወሰደ መሆኑን የሚጠቅሱ መረጃዎች የወጡ ሲሆን ከህወሓት ወታደራዊ አዛዦች አንዱ ሌተናል ጀነራል ፍስሐ ኪዳኑ ማንጁስ የቀድሞ የክልሉ የሰላምና ጸጥታ ቢሮ ኃላፊ የነበረው የክልሉ ታጣቂ ኃይል ዋና አዛዥ ተደርጎ መሾሙን የሚጠቅሱ መረጃዎች ወጥተዋል። ዶክተር ደብረጽዮን ገብረ ሚካኤልን ከዛሬ 5 ዓመት በፊት የተካሄደውን ምርጫ አስታኮ ፕሬዚዳንት ያደረጋቸው የክልሉ ምክር ቤትም ተወልደ ብርሃን ተስፋለምን የጸጥታ ቢሮ ኃላፊ አድርጎ በጀነራሉ ምትክ የሾመ ሲሆን አሁን የትግራይ ኃይሎች የሚባለው የክልሉ ታጣቂ ኃይል ዋና አዛዥ የሆኑት ሌተናል ጀነራል ፍስሐ ኪዳኑ ማንጁስ ቀደም ሲል ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዚዳንት በነበረ ጊዜ 2017 ላይ ከስልጣን ካነሳቸው ወታደራዊ አዛዦች አንዱ ሲሆን በጊዜው ህወሓት የክልሉ ጊዜያዊ ፕሬዚዳንት የነበረው አቶ ጌታቸው ረዳን ውሳኔ ውድቅ ማድረጉና ጄኔራሎች ጭምር በመሰብሰብ ውሳኔውን ውድቅ ማድረጋቸው አይዘነጋም። አዲሱን የሁለት ኃይሎች ጦርነት ተከትሎ በተለይም የጠቅላይ ሚኒስትሩ አገዛዝ ጽምዶ የተሰኘው የኤርትራና የህወሓት ትብብር ወደ ፋኖም ይዘልቃል በሚል ስጋት የአማራ ህዝብና የትግራይ ህዝብን በቋሚ ጠላትነት ለማቆየት ሰሞኑም በስም የአማራ ክልል ሚዲያ ኮርፖሬሽን የሚባለውና ብዙዎች በተግባሩ አብይ ሚዲያ ኮርፖሬሽን ለሚሉት በሰጡት ቃለ መጠይቅ ባለፉት 8 ዓመታት እያንከባለሉ የቆየውን የወልቃይት ጉዳይ ላለመመለስ ለፖለቲካ ካርድ የተጠቀሙበትን ስልት ለማድበስበስ መሞከራቸው ከሰኔ 15 ፖለቲካዊ ግድያ ጀርባ በቀጥታ ያላቸውን ሚና ለማሳነስና ራሳቸውን ነጻ ለማድረግ ከኤርትራ መንግስት ጋር ቀደም ሲል በትግራይ የነበረውን ጦርነት ተከትሎ የኤርትራ ሰራዊትና መንግስትን በአደባባይ ሲያመሰግኑ የነበረበትን እርምጃ ወደ ጎን በማድረግ ታሪካዊ ስህተት ሰርተናል፣ ሌሎችም ይህንን እንዳይደግሙ የሚል ተማጽኖ ማቅረባቸው አዲሱ ውጊያ ሸረሪና ላይ ተጀምሮ ሊቆም እንደማይችል ውጊያው ለምስራቅ አፍሪካ ተጨማሪ አደጋ የሚደቅንና በኢትዮጵያ እርስ በርስ ጦርነትን ብቸኛ ስልጣን ማስቀጣይ ያደረገው ጠቅላይ ሚኒስትሩ አገዛዝ ከጊዜ ወደ ጊዜ ያጠናክረኛል ያለው ውጊያ እያዳከመው እንደሚሄድ ግልጽ ማሳያ መሆኑን የሚጠቅሱ መረጃዎችን መውጣት ጀምረዋል። ባለፈው ቅዳሜ በፌዴራሉ የመከላከያ ኃይሎችና በትግራይ ታጣቂ ኃይሎች መካከል በተካሄደው ውጊያ የሱዳን ፈጥኖ ደራሽ በእንግሊዝኛው ምህጻረ ቃል RSF ታጣቂዎችም ተሳታፊ ናቸው ሲል ህወሓትም ከሰሰ። የትግራይ ክልልን ከጊዜያዊ አስተዳደሩ በኃይል የተቆጣጠረው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያነ ሓርነት ትግራይ ህወሓት ባለፈው ቅዳሜ በኢትዮ ሱዳን ድንበር ሸረሪና አካባቢ በተካሄደው ጦርነት በተባበሩት አረብ ኤሚሬት የሚደገፈው የሱዳኑ ፈጥኖ ደራሽ ቡድን ወይም ጃንጃዊድ ሚሊሻዎችም ከኢትዮጵያ ፌዴራል ኃይሎች ጎን ሆነው ተሳትፈዋል ብሏል። በጀነራል መሐመድ ሐምዳን ደጋሎ ወይም ሐምዲቲ የሚመራው ታጣቂ ቡድኑ ከተባበሩት አረብ ኤሚሬትና ከኢትዮጵያ መንግስት በኩል የወታደራዊና የሎጂስቲካዊ እርዳታዎች እንደሚደረግለት የተለያዩ የዓለም አቀፍ መገናኛ ብዙሃናትና የሰብአዊ መብትም ተሟጋቾች በስፋት የገለጹ ሲሆን የአዲስ አበባና የአቡዳቢ ባለስልጣናት ግን ውንጀላውን አጥብቀው ሲቃወሙም ቆይተዋል። ከሱዳን ድንበር አካባቢ በስፋትም እንደሚንቀሳቀሱ የሚነገርላቸው ከጀነራል አብዱል ፈታህ አልቡርሃን ታጣቂ ቡድን ወይም ሰራዊት ጎን ሆነው ይሳለፋሉ የተባለው አርሚ 7 የተባለው የህወሓት ታጣቂ ቡድን በአንድ በኩል የሱዳን ፈጥኖ ደራሽ ታጣቂ ቡድን RSF በሌላ ጎን በኢትዮ ሱዳን ድንበር ላይ ተሳትፈዋል መባሉም ጦርነቱ ቀጠናዊ ይዘትም እንዳይኖረውም ተሰግቷል። የRSF ታጣቂዎችም ከኢትዮጵያ መከላከያ ሰራዊት ጎን ሆነው በሸረሪና ውጊያም ተሳትፈዋል በሚለው የህወሓት ውንጀላም ዙሪያም ከፌዴራል መንግስቱም ሆነ ከገለልተኛ ወገኖች በኩል እስካሁን ድረስ የተሰጠ አስተያየትም የለም። በዓለም እግር ኳስ የፍጻሜ ውድድር የእረፍት ሰዓት ላይ ከታዋቂዋ ኮሎምቢያዊት ዘፋኝ ሻኪራና ከናይጄሪያው ዘፋኝ ቡርና ቦይ ጋር ድንቅ ስራቸውን ያሳዩት የኡጋንዳው ጌቶ ኪድስ ህጻናት ወደ አገራቸው ሲመለሱ የብሔራዊ ጀግና አቀባበል ተደረገላቸው። ከሁለት ሳምንት በፊት በአሜሪካው ኒውጀርሲ ግዛት በተካሄደው የአርጀንቲናና የስፔን ብሔራዊ ቡድን የእግር ኳስ ፍጻሜ ውድድር ላይ የዳንስ ፕሮግራም ለመሳተፍ እድል ያገኙት ራሳቸውን የጉስቁ
የጉስቁልና ልጆች ወይም ጌቶ ኪድስ በማለት የሚጠሩት በትላንትናው ዕለት ወደ አገራቸው ኡጋንዳ ሲመለሱ ከኢንቴቤው ዓለም አቀፍ አውሮፕላን ጣቢያም ሲደርሱ የዓለም እግር ኳስ ውድድርን ተሳትፎ ሳይሆን አሸናፊ በሚመስል ደረጃም ትልቅ አቀባበል ተደርጎላቸዋል። ቢጫ ሹራብና ቀይ ቁምጣ ያጠለቁትም የኡጋንዳው ጌቶ ልጆች ፔፕሲ ኡጋንዳ ባዘጋጀው የአቀባበል ስነ ስርዓት ከአውሮፕላን ጣቢያው አንስቶ በካምፓላም ከተማ ጎዳናዎችን በመጨረሻም በሐማዝም ስታዲየም በተገኙ ቤተሰቦቻቸው፣ ደጋፊዎቻቸው፣ የሚዲያ ባለሙያዎች ሞቅ ያለ አቀባበል ተደርጎላቸዋል። የኡጋንዳ የቱሪዝም ቦርድ በበኩሉ ኡጋንዳን አፍሪካን ወክለው በዓለም አደባባይ ለታደሙት ጌቶ ኪድስ ቡድን አባላትም ጀግኖች በማለትም አወድሷቸዋል። በለበሱት ቲሸርት ላይ ጌቶ ኪድስ የሚል ከፊት ለፊትም ጽሑፍ ያሰፈሩትም ከጀርባውም ህይወትን ማሻሻል ሜኪንግ ላይፍስ ቤተር የሚል መፈክር ያነገቡት ጌቶ ኪድስ ጋር አብራ ለመጨፈር እድሉን ያገኘችው ታዋቂዋ ተወዳጇ ዘፋኝ ሻኪራ ከነዚህ ጨቅላ ህፃናት ጋር በአሜሪካ ኒውዮርክ ግዛት ባሳለፍኩት ጊዜ እኔም በህይወቴ ጭምርም ተሻሽያለሁ በማለትም ማወደሷም የተለያዩ መገናኛ ብዙሃን ዘግበዋል። በተያያዘ የስፖርት ዜና በዚህ ዓመት የዓለም እግር ኳስ ውድድር ድንቅ ተሳትፎ ካሳዩትም ብሔራዊ ቡድኖችና ተጫዋቾች መካከል አንዱ የሆነው የኬፕ ቬርዱ ግብ ጠባቂ ቮሄዛ ለቺሉ ኮሎ ኮሎ ክለብ የ1 ዓመት ኮንትራት ለመፈረም ዛሬ ወደ ሳንቲያጎ ባቀናው ጉዞ ላይ በርካታ የአገሪቱ የስፖርት አፍቃሪዎች ከአውሮፕላን ጣቢያ ተገኝተው ደማቅ አቀባበል ማድረጋቸውን በማህበራዊ ትስስር ገጹ ላይ አጋርቷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን።